Zelensky agreed that these guarantees are crucial to any ceasefire. Vladimir Putin የፋሽስት መፈንቅለ መንግስት አድርጓል ሲሉ ከሰሰዋል። ዩክሬን ያቀረበችው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባልነት ጉዳይ ሩሲያ ትልቅ የራስ ምታት ሆኖ ቆይቷል። Things are going along pretty well. ከሰሞኑ ፕሬዝዳንት ፑቲን ጦርነቱን የጀመረችው ሩሲያ ሳትሆን ምዕራባውያን ናቸው በማለት ምዕራባውያንን ከሰሱ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሰጡት ቃለ ምልልስ ላይ ሩሲያ የዩክሬን ጦርነትን እንዳልጀመረች ገልጸው በምትኩ ምዕራባውያን ግጭቱን እንዳቀጣጠሉት ከሰዋል። ፕሬዝዳንት ፑቲን ኪየቭ በምዕራባውያን ተጽዕኖ ስር በመሆን ሞስኮን ወደ 4 ዓመት ሊጠጋ ወደ ሆነ ጦርነት እንድትገባ አስገድዳለች የሚል ክስ አቅርበዋል። ጦርነቱ የሚያበቃው ሩሲያ ግቦቿን ስታሳካ ብቻ እንደሆነ ገልጸዋል። ከነዚህም ግቦች መካከል ደግሞ ዶንባስን ነፃ ማውጣት ይገኙበታል። русских и русскоговорящих людей. ፑቲን ዩክሬን የሩሲያ ቋንቋና የኦርቶዶክስ ቤተክርስቲያን እንደከለከለች በመግለጽ ሩሲያ ጥቅሟን በማንኛውም ዋጋ እንደምትጠብቅ አስጠንቅቀዋል። Мною принято решение о проведении специальной военной операции. ፕሬዝዳንት ቭላዲሚር ፑቲን ግጭቱ የተጀመረው በ2014 ዓ.ም በምዕራባውያን እንደተደገፈ መፈንቅለ መንግስት በጠሩት የዩክሬን ፕሬዝዳንት ቪክቶር ያኑኮቪች ከስልጣን መነሳት በኋላ እንደሆነም ያምናሉ። ዩክሬን በበኩሏ ይህንን ክስተት ህዝባዊ አመጽ እንደነበረ ትገልጻለች። ፑቲን ይህን ክስተት በኋላ በክሪሚያና በዶንባስ ለተከሰቱት ግጭቶች ምክንያት መሆናቸውን ተናግረዋል። በጣም залог нашего будущего. አራተኛ ዓመት ሊደፍን የሁለት ወር ጊዜ ብቻ በቀረው የሩሲያና ዩክሬን ጦርነት ላለፉት 3 ዓመት ከ10 ወራት ያለማቋረጥ በተካሄደ ጦርነት በብዙ ሺህ የሚቆጠሩ ዜጎች የተገደሉ ሲሆን እጅግ በርካቶች ደግሞ ቆስለዋል። በዩክሬን በኩል 61207 ወታደሮች የተገደሉ ሲሆን 49365 ደግሞ መቁሰላቸው ተረጋግጧል። በሩሲያ በኩል የሞቱ ወታደሮች ቁጥር ከዩክሬን በ4 እጥፍ የሚበልጥ ሲሆን ይህም እስከ 250,000 የሩሲያ ወታደሮች መገደላቸው ተጠቅሷል። 950,000 ገደማ ደግሞ መቁሰላቸው ተረጋግጧል። በዚህ ጦርነት በዩክሬን እጅግ በርካታ ሲቪሎችም መገደላቸው የተረጋገጠ ሲሆን 14534 ሲገደሉ ከ53000 በላይ ደግሞ ቆስለዋል። እንደ አውሮፓውያን አቆጣጠር በ2022 የሩሲያ ጦር ዩክሬንን መውረሩን ተከትሎ ላለፉት 4 ዓመታት በአጠቃላይ ወደ 9,300,000 የሚጠጉ ዩክሬናውያን ከቀያቸው የተሰደዱ ሲሆን ከነዚህ ውስጥ ደግሞ 3.7 ሚሊዮን በሀገር ውስጥ የተፈናቀሉ ናቸው። 5.6 ሚሊዮን የሚሆኑት ደግሞ ወደ ተለያዩ የአውሮፓ ከተሞች ለመሰደድ ተገደዋል። ሶቪየት ኅብረት ከመፍረሷ ቀደም ብሎ ዩክሬን በ1991 ዓ.ም ራሷን የቻለች ነፃ ሀገር መሆኗን አወጀች። ይህን ውሳኔ ተከትሎ በሩሲያና ዩክሬን መካከል አለመግባባቶች ቢፈጠሩም ጠንከር ያለ አለመግባባት ጎልቶ መታየት የጀመረው እንደ አውሮፓውያን አቆጣጠር በ2014 ገደማ ነው። በወቅቱ በዩክሬን የተነሳው የብርቱካናማ አብዮት ዋናው የአገራቱ አለመግባባት መንስኤ እንደሆነም በስፋት ይጠቀሳል። የአብዮቱ መነሻ ከሞስኮ ድጋፍ እንደነበራቸው የሚነገርላቸው የወቅቱ የዩክሬን ፕሬዝዳንት ቪክቶር ያኑኮቪች ዩክሬን ከአውሮፓ ኅብረት ጋር የነበራትን የንግድ ስምምነት ለመሻር ያሳለፉት ውሳኔ ሕዝባዊ አመጽ መቀስቀሱ ነው። በመጨረሻም ፕሬዝዳንቱ በ2014 ዓ.ም ከስልጣናቸው እንዲወገዱና አፍቃሪ ምዕራባዊ የሆነ መንግስት በዩክሬን እንዲመጣ ምክንያት ሆነ። ብርቱካናማ አብዮት በምዕራባውያኑ ፍላጎት አቅጣጫ መመራቱ የተንጸባረቀበትና በሞስኮና በኪየቭ መካከል ውጥረቱ እንዲባባስ ያደረገ ነበር። በዩክሬን አፍቃሪ ምዕራባዊ መንግስት መምጣት ያሳሰባቸው የሩሲያው ፕሬዝዳንት ቭላዲሚር ፑቲን አሜሪካንና የአውሮፓ ኅብረትን የፋሽስት መፈንቅለ መንግስት አድርጓል ሲሉ ከሰሷቸው። ከዚህም አልፎ ሩሲያ ከዩክሬን ግዛቶች መካከል አንዷ የሆነችውን ክሪሚያን ጦር አሰማርተው በኃይል ወደ ሩሲያ እንድትካለል አደረጉ። Совершенно случайно совпало с днем рождения. ውድ የሳሎን ቲዩብ ቤተሰባችን በአዲስ ነገር የሚታወቀው ዴምሲ ሪል ስቴት ዛሬ ደግሞ ፔንታውስ ብሎክና ዘመናዊ የንግድ ሱቆችን 29 ካሬ በታላቅ ቅናሽ አቅርቧል። 57 ካሬ ከስቱዲዮ እስከ ባለ 4 መኝታ ቤት ከ295 ካሬ አማራጭ ጀምሮ ይስተናገዳሉ። በ10 ከመቶ ቅድመ ክፍያ ብቻ እስከ 30 በመቶ የሚደርስ ቅናሽ ይኖራል። 60 ከመቶ የረጅም ጊዜ የባንክ ብድር ተመቻችቷል። የንግድ ሱቆችም ከ23 ካሬ ጀምሮ ያገኛሉ። ለበለጠ መረጃ በ0969 40 17 ይደውሉ። በሩሲያ በኩል የተወሰደው እርምጃ በሩሲያና በዩክሬን መካከል የነበረውን ግንኙነት
የበለጠ ከማሻከር አልፎ ከምዕራባውያን ጋር ትንቅንቁ ጠንክሮ ቀጠለ። አሜሪካና የአውሮፓ ህብረት በሩሲያ ላይ ማዕቀቦችን ቢያስከትሉም ሩሲያ ክሪሚያን በመያዝ በጥቁር ባህር የባህር ኃይል ጣቢያዋን ሙሉ በሙሉ መቆጣጠር ቻለች። ቀጥሎም ዶንቦስ ግዛት ውስጥ ያሉ ሁለት ራስ ገዞችን በሩሲያ እንደሚደገፉ ፍንጭ ሰጡ። እነዚህ በሩሲያ የሚደገፉና በምስራቃዊ ዩክሬን የሚገኙት የዶንቦስ ህዝቦች ሪፐብሊክ ዲፒአር እና የሉግናስክ ህዝቦች ሪፐብሊክ ኤልፒአር አካባቢውን ለመቆጣጠር ከመንግስት ጦር ጋር ግጭት ውስጥ ገቡ። በእንቅርት ላይ ጆሮ ደግፍ እንዲሉ እነዚህ ክስተቶች በሩሲያና በዩክሬን መካከል ጦርነት እንዲነግስ የመጀመሪያው ምልክት ሆኑ። ባለፉት ጥቂት ዓመታት ደግሞ ዩክሬን ያቀረበችው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባልነት ጉዳይ ለሩሲያ ትልቅ የራስ ምታት ሆኖ ቆይቷል። ሩሲያ የዩክሬን የኔቶ አባል መሆን ለጥቃት ያጋልጠኛል ስትል ስጋቷን ከፍ አድርጋ ገለጸች። በመጨረሻም ሩሲያ ሕግ ማስከበር ባለችው ዘመቻ የካቲት 24 ቀን 2022 እንደ አውሮፓውያኑ ዘመን አቆጣጠር ወደ ዩክሬን ድንበር ዘልቃ ጥቃት ፈጸመች። በሁለቱ አገሮች መካከል የተፈጠረው መቃቃር ድንበር ተሻግሮ አሜሪካና የተቀሩት ምዕራባውያን ሀገራት ከዩክሬን ጎን ተሰልፈው ሩሲያን እንዲያወግዙ አድርጓቸዋል። የተባበሩት መንግስታት ድርጅትን ጨምሮ ምዕራባውያን ስፍር ቁጥር የሌላቸው ማዕቀቦችን ሩሲያ ላይ በመጣል ላይ ናቸው። የጦርነቱ የተጽዕኖ በትር ግን ከማዕቀብ ጣዮቹ ኃያላን እስከ ድሃዎቹ የአፍሪካ ሀገራት ማረፉ አልቀረም። በዓለም ገበያ ከሚሸጠው ስንዴ 30 በመቶ ድርሻ ያላቸው ዩክሬንና ሩሲያ ናቸው። ሁለቱ ሀገራት በበቆሎና የሱፍ አበባ ዘይት ግብይት ሚናቸው የላቀ በመሆኑ አሁን ለሚታየው የዋጋ ግሽበት ድርሻቸው ትልቅ እንደሆነ አይካድም። ስንዴና መሰል የእህል አይነቶች ዋጋ ማሻቀብ የምግብ ዋጋ መረጋጋትን እያወከ ይገኛል። የሩሲያ ዩክሬን ጦርነት በዋነኝነት የጎዳው የአውሮፓ ሀገራት ሲሆን እነሱም የዩክሬን የቅርብ ጎረቤት የሆኑት ሆላንድ፣ ሃንጋሪ፣ ሮማንያና ቼክ ሪፐብሊክን ጨምሮ የምዕራብ አውሮፓ ሀገራት ሲሆኑ ከዩክሬን ስደተኞችን ከማስተናገድ አንስቶ በኢኮኖሚ እስከ መታሸት ድረስ የሁለቱ ሀገራት ጦርነቱ ወላፈን አርፎባቸዋል። በቼክ ሪፐብሊክ ዓመታዊ የዋጋ ግሽበት 14.2% ሆኖ የተመዘገበ ሲሆን ይህም ከ1993 ወዲህ ከፍተኛው የዋጋ ግሽበት ነው። እንዲሁም በዴንማርክ ዓመታዊ የዋጋ ግሽበት በሚያዝያ ወር ወደ 6.7% የጨመረ ሲሆን ይህም ከ1984 ወዲህ ከፍተኛው የዋጋ ግሽበት ሆኖ ተመዝግቧል። በግሪክ በሚያዝያ ወር 10.2 በመቶ ዓመታዊ የዋጋ ግሽበት ተመዝግቧል። ይህም ደግሞ ከ1995 ወዲህ ከፍተኛው ሆኖ ሰፍሯል። የችግሩ ነበልባል የጦርነቱ ቀዳሚ ገፈት ቀማሽ የሆነችውን ዩክሬንን ከሁሉ በፊት ቢገርፋትም በሩሲያ ላይ የጣለውን የፋይናንስ ማዕቀብ የገንዘብ ዝውውሩንና የንግዱን በመጎዳት የሸቀጦች ዋጋ እንዲያሻቅብ ምክንያት ሆኗል። በተለይ ደግሞ በኢኮኖሚ ጠንካራ በሆነችው ሩሲያ መገበያ ገንዘብ ሩብል ላይ የተከሰተው የዋጋ ማሽቆልቆል በአገሪቱ ግሽበትን አስከትሏል። Even as Ukrainian President Volodymyr Zelensky held talks with US negotiators in Berlin. አሜሪካ ሩሲያና ዩክሬንን ለማደራደር እጅግ በርካታ ጊዜያት ሙከራ ብታደርግም አንዳቸውም እስካሁን አልተሳኩም። በተለይም ለሁለተኛ ጊዜ ወደ ስልጣን የመጡት ፕሬዝዳንት ትራምፕ ጦርነቱን እንደሚያስቆሙ ቃል የገቡ ቢሆንም ምንም አልተሳካም። እንዲያውም ጦርነቱ ቢቆምም ሌላ የቤት ሥራ እንዳለ እየተነገረ ይገኛል። የሩሲያ ዩክሬን ጦርነትን ለመቋጨት ከኪየቭ ጋር የሚደረገው ድርድር ውጤቶችን ቢያስገኝም መከናወን ያለበት ተጨማሪ ሥራ እንዳለ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናግረዋል። በአሜሪካ ፍሎሪዳ የተካሄደው ድርድር አዲሱ የዩክሬን ዋና ተደራዳሪ የሆኑት የአገሪቱ ብሔራዊ የደህንነት ምክር ቤት ጸሐፊ ሩስቲም ኡሜሮቭ የተገኙበት ነበር። የፕሬዝዳንት ትራምፕ መልእክተኛ ስቲቭ ዊትኮፍና ትራምፕ አማች ጃሬድ ኩሽነርም ተሳትፎበታል። ዊትኮፍ በሚቀጥለው ሳምንት ለንግግር ወደ ሞስኮ እንደሚያመሩ ይጠበቃል። ኡሜሮቭ የዩክሬን ዋና ተደራዳሪ ሆነው የተሾሙት የቀድሞ ተደራዳሪ አንድሬ ሬማክ በመኖሪያ ቤታቸው ላይ ጸረ ሽብር ብርበራ ከተደረገ በኋላ ከኃላፊነታቸው በመልቀቃቸው ነው። እሁድ ዕለት በተደረገው ስብሰባ ላለፉት 2 ሳምንታት ሲካሄድ ለነበረው ውጥረት የተሞላበት ዲፕሎማሲያዊ እንቅስቃሴ አንድ እርምጃ ነው ተብሏል። ይህ ውጥረት የተፈጠረው በአሜሪካ የተዘጋጀ ባለ 28 ነጥብ የሰላም ዕቅድ ሾልኮ በመውጣቱ ነበረ። የአሜሪካ ዕቅድ ከ4 ዓመት ገደማ በፊት ዩክሬን ላይ ወረራ ለፈጸመችው ሩሲያ የሚያደላ ሆኖ መታየቱም
ዩክሬንንና አውሮፓውያን አጋሮቿን አስደንግጧቸዋል። የአሜሪካ የውጭ ጉዳይ ሚኒስትር ሩቢዮ ከስብሰባ በኋላ በሰጡት መግለጫ ድርድሩ ውጊያን ስለሚያስቀሩት ነጥቦች ብቻ አይደለም ብለዋል። ድርድሩ ዩክሬን የረጅም ጊዜ ብልጽግና እንድታገኝ ስለሚያደርጉት ነጥቦችም ነው። ዛሬ ያንን ያደረግን ይመስለኛል፣ ግን ገና ብዙ የሚከናወን ሥራ አለ ሲሉ የድርድሩን ውጤት አስረድተዋል። የውጭ ጉዳይ ሚኒስትሩ አክለውም ከሩሲያ ጋር የሚደረገው የሰላም ንግግር ዓላማ ዩክሬን ሉዓላዊ፣ ነፃና የበለጸገች እንድትሆን ማድረግ እንደሆነም ለዩክሬን ልዑክ ገልጸዋል። የእሁድ ዕለት ውይይት በጀመረበት ሰዓት የዩክሬን ተደራዳሪ ኡሜሮቭ ባደረጉት ንግግር እየተወያየን ያለነው ስለ ዩክሬን የወደፊት ዕድል፣ ስለ ዩክሬን ደህንነት፣ ዩክሬን ላይ የተደጋገመ ስላለው ወረራ፣ ስለ ዩክሬን ብልጽግና፣ ዩክሬንን እንዴት መልሶ መገንባት እንደሚቻል ነው ብለዋል። አሜሪካ እያደመጠችን ነው፣ አሜሪካ እየደገፈችን ነው፣ አሜሪካ ከጎናችን እየሰራች ነው ሲሉም የዋሽንግተንን ድጋፍ ገልጸዋል። በኋላ ላይ ደግሞ ንግግሩ ውጤታማና የተሳካ እንደነበረም ተናግረዋል። እሁድ ዕለት በአሜሪካ ፕሬዝዳንቶች አውሮፕላን በሆነው ኤርፎርስ ዋን ውስጥ ጋዜጠኞችን ያነጋገሩት ዶናልድ ትራምፕ በበኩላቸው የሰላም ንግግሩ በጥሩ ሁኔታ እየተካሄደ መሆኑን ተናግረዋል። ጦርነቱን የሚያስቆም ስምምነት ላይ የመድረስ ጥሩ ዕድል እንዳለም ጠቆም አድርገዋል። ትራምፕ ማሻሻያዎች የተደረጉበትን አዲሱን የሰላም ዕቅድ በተመለከተ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር ንግግር እንዲያደርጉ በሚል መልእክተኞቻቸውን ዊትኮፍን በሚቀጥለው ሳምንት ወደ ሞስኮ እንደሚልኩ አስቀድመው ተናግረው ነበር። የልጃቸው ኢቫንካ ትራምፕ ባል የሆነው ኩሽነርም አብሮ ሊጓዝ ይችላል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ላይ ውይይቶቹ ገንቢ አካሄድ እንዲኖራቸው ሁሉም ጉዳዮች በግልጽና የዩክሬንን ሉዓላዊነትና ብሔራዊ ጥቅሞች በማረጋገጥ ላይ ያተኮሩ መሆናቸው አስፈላጊ ነው ሲሉም ተደምጠዋል። ይሁንና አሜሪካና ፕሬዝዳንት ትራምፕ ጦርነቱን ለመቋጨት እያደረጉ ላለው ጥረት ምስጋናቸውን አቅርበዋል። ሩሲያ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ይፋ ያደረጉትን አዲሱን የደህንነት ስትራቴጂ ከሞስኮ ከራዕይ ጋር በብዙ መልኩ የሚጣጣም እንደሆነ በመግለጽ አድንቀዋለች። የትራምፕ አስተዳደር ባለፈው ሳምንት ይፋ ያደረገው ባለ 33 ገጹን የስትራቴጂ ሰነድ አውሮፓ የስልጣኔ ስረዛ እያጋጠማት እንደሆነ የሚተነትን ነው። ሰነዱ ሩሲያን ለአሜሪካ ስጋት እንደሆነች አገር አድርጎ አያቀርብም። ስትራቴጂው ቅድሚያ የሚሰጣቸው ጉዳዮች እንደሆኑ ከዘረዘራቸው ነጥቦች መካከል የውጭ ተጽዕኖን መዋጋት፣ በስፋት የሚደረግ ስደትን ማስቆም እንዲሁም በአውሮፓ ህብረት ውስጥ አለ የተባለውን ሳንሱር መቃወም የሚሉት ይገኙበታል። በርካታ የአውሮፓ ህብረት ባለስልጣናትና ተንታኞች ሰነዱ ሐሳቡን በነጻነት የመግለጽ ጉዳይ ላይ ትኩረት ያደረገበት ምክንያት ላይ ጥያቄ ማንሳት ትችታቸውን አሰምተዋል። ስትራቴጂው ላይ የሰፈረው ቃላት ምርጫና አገላለጽን የሩሲያ መንግስት ከሚጠቀመው ጋር አመሳስለውታል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በሩሲያ መንግስት የዜና ወኪል በሆነው ታስ ላይ በወጣ ቃለ መጠይቅ እየተመለከትነው ያለነው ማስተካከያ በብዙ መልኩ ከኛ ራዕይ ጋር የሚጣጣም ነው ሲሉ ሰነዱን አድንቀውታል። ይህንን በጎ እርምጃ እናጤነዋለን ያሉት ቃል አቀባዩ ሞስኮ ጠንካራ ድምዳሜ ላይ ከመድረሷ በፊት ሰነዱን መተንተኗን እንደምትቀጥል ገልጸዋል። የትራምፕ አስተዳደር አዲስ ስትራቴጂ ሩሲያን በተመለከተ ለስለስ ያሉ ቃላትን ተጠቅሞ ተስተውሏል። የዩክሬንን ጦርነት ለመቋጨት ጥረት እያደረጉ ያሉት የአውሮፓ ህብረት ባለስልጣናት ሰነዱ በሩሲያ ላይ የተለሳለሰ መሆኑ ዋሽንግተን ሞስኮ ላይ የተዳከመ አቋም ልትይዝ ትችላለች የሚል ስጋት ጭሮባቸዋል። ስትራቴጂው አሜሪካ ጦርነቱን ለመቋጨት የምታደርገው ጥረት በአውሮፓ ህብረት እንደተደናቀፈ በመጥቀስ ይወቀሳል። አሜሪካ ከሩሲያ ጋር ስትራቴጂክ መረጋጋት በድጋሚ መገንባት እንዳለባትና ይህም በምላሹ የአውሮፓን ኢኮኖሚ እንደሚያረጋጋ ያትታል። ሰነዱ በአህጉሩ ላይ በሚወጡ ፖሊሲዎች ላይ ተጽዕኖ ለማሳደር እየተደረገ ያለው ፖሊሲን የሚደግፍ ይመስላል። የአሜሪካ ፖሊሲ ከአውሮፓና አውሮፓውያን አገራት ጋር እየተከተለች ያለውን አሁናዊ አካሄድ መቃወም ቅድሚያ ሊሰጠው የሚገባ ጉዳይ መሆኑንም ያስረዳል። ምዕራባዊ ማንነት እንዲመለስ ጥሪውን የሚያቀርበው አዲሱ ስትራቴጂ በ20 ዓመት ወይንም ባነሰ ጊዜ ውስጥ አውሮፓን መለየት የማይቻልበት ደረጃ ላይ እንደሚደርስ ያስጠነቅቃል። የአውሮፓ ስልጣኔ ላይ የተጋረጠው የመጥፋት አደጋ የኢኮኖሚያዊ ጉዳዮች ካስከተሉት ችግር ይልቅ እውነተኛና ይበልጥ ግልጽ ሆኖ እንደሚታይም ያብራራል። አንዳንድ የአውሮፓ ሀገራት አስተማማኝ አጋር ሆነው ለመቆየት የሚያስችል ጠንካራ ኢኮኖሚና ወታደራዊ አቅም ያላቸው መሆን አለመሆናቸው ግልጽ አይደለም ብሏል። ሰነዱ ባልተጠበቀ ሁኔታ
አርበኛ የአውሮፓ ፓርቲዎች የሚያሳድሩትን ተጽዕኖ አድንቆ አቅርቧል። አሜሪካ በአውሮፓ የሚገኙ የፖለቲካ አጋሮች የሚያቀነቅኑትን ይህንን የመንፈስ መነቃቃት ታበረታታለች ሲል ለብሔርተኛ ፖለቲከኞች አጋርነቱን አሳይቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬን ወታደሮች ምስራቃዊ ዶንባስን መልቀቅ እንዳለባቸው በድጋሚ አስጠነቀቁ። ይህ ሳይፈጸም ግን በዩክሬን ውስጥ የሚካሄደው ጦርነት ሊቆም እንደማይችል ይፋ አድርገዋል። የዩክሬን ወታደሮች እነዚህን ግዛቶች ለቀው ይወጣሉ ወይንም በኃይል ነፃ እናወጣቸዋል ሲሉ ለኢንዲያ ቱዴይ ተናግረዋል። ሞስኮ 85 በመቶ የሚሆነውን የዶንባስን ክፍል ትቆጣጠራለች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ግዛታቸውን መልቀቅ እንደማይቀበሉት ገልጸዋል። የፑቲን አስተያየት የተሰማው ፕሬዝዳንት ዶናልድ ትራምፕ የአሜሪካን የሰላም ዕቅድ ተደራዳሪዎች በሞስኮ ከተደረገ ውይይት በኋላ የሩሲያው መሪ ጦርነቱን ማቆም ይፈልጋሉ ብለው መግለጻቸውን ተከትሎ ነው። ሞስኮ የነበሩት የትራምፕ ተወካይ ስቲቭ ዊትኮፍ የዩክሬን ልዑካንን በፍሎሪዳ ለማግኘት ማቀዳቸው የተሰማው ማክሰኞ በክሬምሊን የተደረጉት ውይይቶች ጥሩ የሚባሉ እንደሆኑ የተናገሩት ትራምፕ የሁለቱንም አካላት ፍላጎት ስለሚጠይቅ ምን እንደሚፈጠር ለመናገር በጣም ገና እንደሆነ አክለዋል። የአሜሪካ የመጀመሪያው የሰላም ዕቅድ አሁንም በዩክሬን ቁጥጥር ስር ያሉ የዶንባስ ቦታዎችን ጨምሮ ለፑቲን ለማስረከብ ሐሳብ ቢቀርብበትም የዊትኮፍ ቡድን በሞስኮ አዲስ ሐሳብ ማቅረባቸውም ታውቋል። ፑቲን በደልሂ ከሚያደርጉት ይፋዊ ጉብኝት በፊት ከኢንዲያ ቱዴይ ጋር በነበራቸው ቃለ ምልልስ ላይ በዊትኮፍና በጃሬድ ኩሽነር የቀረበውን አዲሱን ዕቅድ እንዳላዩ ተናግረዋል። የሩሲያና የዩክሬን ጦርነትን ለማስቆም አሜሪካ ከፍተኛ ጥረት በምታደርግበት በዚህ ጊዜ ቭላዲሚር ፑቲን በሰሞኑ ስለ ዶንባስ ግዛት የተናገሩት ንግግር በሰላም ድርድር ሂደት ላይ ቀዝቃዛ ውሃ እንዳይጨልስ ተሰጥቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬን ወታደሮች ምስራቃዊ ዶንባስን መልቀቅ እንዳለባቸው በድጋሚ ያስጠነቀቋቸው ሲሆን ይህ ሳይፈጸም በዩክሬን ውስጥ የሚካሄድ ጦርነት ሊቆም እንደማይችል ይፋ አድርገዋል። የዩክሬን ወታደሮች እነዚህን ግዛቶች ለቀው ይወጣሉ ወይንም ደግሞ በኃይል ነፃ እናወጣቸዋለን ሲሉ ለኢንዲያ ቱዴይ ነበር የተናገሩት። ሞስኮ 85 በመቶ የሚሆነውን ዶንባስ ክፍል ትቆጣጠራለች። የዩክሬኑ ፕሬዝዳንት በበኩላቸው ቮሎዲሚር ዜሌንስኪ ግዛታቸው መልቀቅ እንደማይቀበሉትም ገልጸዋል። የአሜሪካ የመጀመሪያው የሰላም ዕቅድ አሁንም በዩክሬን ቁጥጥር ስር ያሉ የዶንባስ ቦታዎችን ጨምሮ ለፑቲን ለማስረከብ ሐሳብ ቢቀርብበትም የዊትኮፍ ቡድን በሞስኮ አዲስ ሐሳብ ማቅረባቸው ታውቋል። ሩሲያ በማንኛውም የተኩስ አቁም ስምምነት በተደጋጋሚ አቋርጣ ተጨማሪ የዩክሬን ግዛት ለመያዝ ትፈልጋለች ስትል ዩክሬን ትከሳለች። የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢያ የዓለምን ጊዜ እያባከኑ ነው ሲሉ ፑቲንን በመውቀስ ለክሬምሊን ሐሳባቸው ምላሽ ሰጥተዋል። ማንኛውም ስምምነት ለዩክሬን ጠንካራ የደህንነት ዋስትናዎችን ሊሰጥ ይገባል ስትል ለረጅም ጊዜ አጥብቃ ስትጠይቅ ቆይታለች። ረቡዕ ዕለት ዜሌንስኪ ዓለም ጦርነቱን ለማስቆም እውነተኛ ዕድል እንዳለ በግልጽ ይሰማዋል ብለዋል። ነገር ግን ድርድሩ በሩሲያ ላይ ባለው ጫና በማሳደር ሊደገፍ ይገባል ሲሉም ተደምጠዋል። ዩክሬንና የአውሮፓ አጋሮቿ ሩሲያ የተኩስ አቁም ስምምነቶችን ሆነ ብላ ታቋርጣለች ሲሉ ይከሳሉ። የዩክሬን ፕሬዝዳንት ባለፈው ሳምንት ከፍተኛ ተደራዳሪዎቻቸው ለሞስኮ የሚደግፍ ነው በተባለው ዋናው የአሜሪካ የሰላም ዕቅድ ላይ አንዳንድ ቁልፍ ለውጦችን ማድረግ ችለዋል ብለዋል። የአሜሪካና የዩክሬን ተደራዳሪዎች በጋራ በሰጡት መግለጫ የተሻሻለ የሰላም ማዕቀፍ እንዳዘጋጁ ተናግረዋል። ተጨማሪ ዝርዝር መረጃ ግን አልሰጡም። ከአውሮፓ የመጡ ከፍተኛ ተደራዳሪዎች ባለፈው ሳምንት በስዊዘርላንድ ከዩክሬንና ከአሜሪካ ቡድኖች ጋር ለብቻቸው ተገናኝተዋል። የጀርመን ዴር ስፒገል የዜና ድረገጽ የአውሮፓ መሪዎች በአሜሪካ የሰላም ዕቅድ ላይ ያላቸውን ስጋት የገለጹበት ሚስጥራዊ ቅጂ እንዳገኘም ተናግሯል። አሜሪካ በደህንነት ዋስትናዎች ላይ ግልጽነት ሳይኖር የዩክሬን ግዛቶችን አሳልፋ ልትሰጥ ትችላለች ሲሉ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ሰኞ ዕለት በተደረገው ስብሰባ ላይ መናገራቸውን የእንግሊዝኛው ቅጂ ያመለክታል። የጀርመኑ ቻንስለር ፍሬደሪክ ሜርዝ በበኩላቸው ዜሌንስኪ በሚቀጥሉት ቀናት ውስጥ በጣም ጥንቃቄ ማድረግ እንዳለባቸው ማስጠንቀቃቸው ተጠቅሷል። ከእርሶም ሆነ ከኛ ጋር እየተጫወቱ ነው ሲሉ ሜርዝ መናገራቸውም ተዘግቧል። የፊንላንድ ፕሬዝዳንት አሌክዛንደር ስቱብ ደግሞ ዩክሬንና ቮሎዲሚር ብቻቸውን ከነዚህ ሰዎች ጋር መተው የለብንም ሲሉም ተደምጠዋል።